ሰላም ተመልካቾቻችን፣ ሳምንታዊው የቦንጋ ዩኒቨርሲቲ መሰናዷችን ተጀምሯል። በዛሬ መሰናዷችን እንግዲህ ለምለሚቷ ቦንጋ ዩኒቨርሲቲ ከምትሰራቸው በርካታ ስራዎች መካከል አንዱ ስለሆነ ጉዳይ ዛሬ በስፋት እንመለከታለን። በተለይ የሐር ምርትን በሚመለከት ዛሬ በዩኒቨርሲቲው ደረጃ ምን አይነት አቅም ተገንብቷል፣ ምንስ እየተከናወነ ይገኛል የሚለውን ዘርዘር ያሉ ጉዳዮች የምንመለከት ነው የሚሆነው። ለዚህም አንድ እንግዳ ይኖረናል ማለት ነው። ማስተዋል አስፋው እባላለሁ። እንስሳት ሳይንስ ዲፓርትመንት መምህር ነኝ። የሐር ልማት ፕሮጀክት ደግሞ መስራችና ፕሪንሲፓል ኢንቨስቲጌተር ነኝ። መልካም። የሐር ልብስ ሲለበስ ያምራል፣ ሲሰራ ደግሞ ምን ይመስላል የሚለውን ዛሬ ልናይ መጣን እና መመልከት እንችላለን። ይቻላል። ከምን እንጀምር? 3 ሜጀር ሴክተሮች አሉት የሐር ልማት። የመጀመሪያው ሆስት ፕላንት ካልቲቬሽን የምንለው ወይም የመኖ እጽዋትን ማልማት ነው። እሱ ከሌለ ትሎቹም የሉ ዴን ደግሞ ፕሮዳክቱም የለም መጨረሻ ላይ። ለዛ ከሱ እንጀምራለን። ከዛ ውስጥ ገብተን ደግሞ እንዴት እንደሚመገቡ፣ ከዛ መጨረሻ ላይ ፕሮዳክቱ እንዴት እንደሚያደርሱልን ማየት እንችላለን። ስለዚህ የሚመገቡ ትሎች ስላሉ ከማሳው እንጀምር። ክረምት ስለሆነ ጥሩ እንትኖች አሉን። ይሄ መልበሪ ተክል እንለዋለን ወይም እንጆሪ በአማርኛ የምንለው ነው። ይሄንን ዘር የሚመገበው ይሄንን ብቻ ነው የሚበላው፣ ሌላ ቅጠል አይመገበው ወይም ሞኖፋገስ እንላቸዋለን በተለምዶ። ይሄ ቅጠል ከሌለ ሌላ ተክል ቢኖርም አይመገቡም ማለት ነው። እንዳጠቃላይ ግን ምን ተክሎችን ይመገባሉ? እዛ ጋር ጉሎ ያየው ነው። እንዳጠቃላይ እኛ ፋርም ላይ 2 አይነት ዘሮችን ነው የምናመርተው። ኢሪ ካልቸር እና መልበሪ ካልቸር እንላለን። መልበሪ የምንለው ይሄንን ቅጠል ይበላል ማለት ነው። ኢሪ የሚባለው ዘር ግን ያንን የጉሎን ዘር ደግሞ ይበላል። እሱኛው ኤሊትን ሌሎችን ሰርቫይቭ ለማድረግ የሚመገባቸው አሉት። ፕራዮሪቲ ግን ያንን ይመርጣል። ይሄኛው ግን ይሄንን ብቻና ብቻ ነው የሚበላው። የሚወጣው ፕሮዳክትም እንዳመጋገባቸው ይለያያል። በከለርም በምንም በሁሉ ነገሩ ይለያያል። ቴክስቸሩ ይለያያል። ሁለቱም ሐር ነው። የሐር ኮንቴንት ነው ያለው። ሐር ነው ሴሪሲን እና ያንን ፕሮቲን ነው የሚይዘው። ነገር ግን ይለያያል በይዘት በዲዛይንም ኤቭሪቲንግ ይለያያል። ሁሉ ነገሩ ነው የሚለያየው። ሶ ይሄን ቆርጠን ይዘን እንገባና እንመገባለን ማለት ነው። ስለዚህ እነዚህ ከተሮች እንጠቀማለን። ደግሞ ስለሚያድግ ችግር የለም። ትንንሽ ሲሆኑ ከዚህ እንጀምራለን። እነዚህም ብቻ ነው የምንለቅመው። አሁን ግን እንደ ኤጃቸው ነው የሚበሉት። አሁን እናንተ የደረሳችሁበት ስቴጅ ላስት ስቴጅ የምንለው ነው። the whole leaf መብላት ይችላል ማለት ነው። ሶ ሹት ፊዲንግ እንለዋለን። እንዳለ እንትኑን እንጠብቃለን። ፀሐይ ሲወጣ 45 ዲግሪ ጠብቀን ወደዛ ነው የምቆርጠው ማለት ነው። እንደዚህ ወደዚህኛው እንደዚህ አልቆርጥም፣ ወደዛኛው እንቆርጠዋለን። ፀሐይ በዚህ ጋር ስለሚወጣ ድጋሚ ያድግ ማለት ነው። ያ ድጋሚ ያድጋል። ከዛ ይሄንንም ቀጣዩንም እንደዚህ እንቆርጠዋለን፣ ይዘን እንገባለን፣ እንመግባለን ማለት ነው። ቀስ እዚህ ጋር ምንድነው የምናየው? እዚህ ጋር በጣም ሴንሲቲቭ ኔቸር ስለሆነ ያላቸው ነው። ማሳደጊያ ክፍል ሙሉ ለሙሉ አናስገባችሁም። ለዛ ያሉትን ነገሮች እዚህ ጋር ሁሉንም ስቴጅ ለማሳየት ነው የምንሞክረው። ሳምፕል ማለት ነው። ይሄኛው ካመጣን በኋላ ቅጠሉን አንዳንድ እንደዚህ የደረቁ ቅጠሎች አሉ፣ ለነሱ የማይሆኑ እነሱን እንለቅማለን ከላዩ ላይ። ከዛ አሁን የመጨረሻው ስቴጅ ስለሆነ ጀስት እንደዚህ ቀስ ብዬ ማስቀመጥ ብቻ ነው የሚጠበቅብኝ። ከዛ እነሱ ይመጣሉ ከታች ራሳቸው ይወጣሉ ወደ ላይ። በእንትኑን እናውቀዋለን መጠኑ። ይሄ አሁን 1 ትሪ የምንለው ነው። 1 ትሪ ምን ያህል ትል ይይዛል የሚለውን እናውቃለን። ስለዚህ ቅጠሉን በዛ ልክ ነው ቆርጠን የምንሰጠው። ሶ እንደዚህ አድርገን እንሰጣቸዋለን። they are voracious continuously ነው የሚበሉት። ቁርስ ምሳ ምናምን የለም፣ ጋፕ የለም። ስለዚህ ኮንቲኒየስሊ ስለሚበሉ ባለቀ ቁጥር መስጠት ነው የሚጠበቅብን። ቶሎ መመገብ ይኖርብናል። ግን ፕሮግራም አለን። በዛ መሰረት በሆነ ሰዓት ጋፕ የሚጨርሱትን ያህል እንሰጣቸዋለን። በዚህ መንገድ መልበሪዎቹ እንደዚህ ይመገቡታል ማለት ነው። እዚህ ከመድረሳቸው በፊት ግን የሚያልፉትን አጠቃላይ ሂደቶች እዚህ ጋር ይሄ እንቁላሉ መሰለኝ አይደል? እንዴት ነው እስከዚህ ደረጃ የሚመጣው የሚለውን እዚሁ ጋር ብናየው ደስ ይለኛል። በጣም ጥሩ። ስለዚህ 2 ዘር ነው እኛ ያለን ብያለሁ። የመልበሪ ካልቸር አለ። ይሄ መልበሪው ነው። ያኛው ኢሪ ካልቸር ነው። ሶ የመልበሪዎቹን ምን ጀምረው ይሄ ምንድነው የምንለው ላርቫ ስቴጅ የምንለው ነው። ግን የሚጀምረው ከኤግ ነው። ስለዚህ ኤጉ እዚህ ጋር አለ። እዚህ ጋር አለ። እንቁላል እየጣሉ ነው ያሉት ቢራቢሮቹ። አሁን ያ እንቁላል ቀን አለው
ላይፍ ሳይክሎች በየቦታው ይለጠፍናቸው አሉ። እሱን ጠብቆ ወደ ትልነት ይቀየራል። እናንተ ስትመጡ የመጨረሻው ስቴጅ ላይ ደረሳችሁ እንጂ 20 ምናምን ቀን ደርሶ ነው እዚህ የሚደርሱት። ስለዚህ በዛ ሁሉ ውስጥ ስሞል ስቴጅ ነው ከዚህ የሚወጣው። እንደዚህ አይነት ከለር ያመጣል። እንዴ ከእንቁላል ጀምሮ እዚህ ደረጃ እስኪደርስ 20 ቀን ብቻ ነው የፈለገው? ኖ እንቁላል አሁን ዛሬ ከሆነ የተጣለው አሁን ይሄ ዛሬ ነው። እሺ ቴክስ 10 days ለነዚህ ይለያል። የነዚህ የመልበሪዎቹ ግን 10 ቀን ይቆያል። ትል ይሆናል። ትል ሊሆን ሲል ከለር ይቀይራል፣ እናውቀዋለን። ቦታ እንቀይራለን። ፎቶ ፔሪዲክ ናቸው። ላይክ ሙቀት ምናምን አይፈልጉም። በብርሃን ይዘት ነው የሚሄዱት። ስለዚህ ጥቁር ጨርቅ እንሸፍንላቸዋለን እኩል እንዲወጡ ማለት ነው። እንደዚህ ይሆናሉ። ከዛ ከ10 ቀን በኋላ ትል ይሆናል። ኢሚዲየትሊ እንደወጣ ቅጠል መስጠት መቻል አለብን። እቺን ቀን አይተን እኛ ቅጠል ላዩ ላይ ቁጭ እናደርጋለን። እየበላ ያድጋል። እኛ እነሱን አነካም፣ ቅጠሉን ነው የምናነሳው። እንደዛ ይሆናል። ከዛ እያደገ በ22 23 ቀን ዲፔንድስ ኦን ዘ ቴምፕሬቸር እዚህ ጋር ይደርሳሉ። እዚህ ጋር ከደረሱ በኋላ ምንድነው የሚደረገው? ስቴጅ አላቸው የሚያበቁበት። በልተው 22 ቀን እንደዛውም 23 24 ሲሆን ያበቃሉ። ስቶፕ ያደርጋሉ መብላት። ሲያቆሙ ምን ያደርጋሉ? ሴክሬት ማድረግ ይጀምራሉ። ያን ሰዓት እናይና ማውንቴጅ የምንለው አለ። ማውንት ማለት ጥግ ይፈልጋሉ። ራሳቸው ላይ ነው የሚጠቀልሉት። ሀሩ የነሱ ቤት ነው። ምን የሚያደርጉበት እዛ ውስጥ ሆነው ራሳቸውን ቀይረው እንደዚህ ማለት ነው። ያ አሁን ይሄንን ከጨረሱ በኋላ ሴክሬት ያደርጋሉ። ሴክሬት የሚያደርጉት ይሄንን ነው። ይሄ ነው ወይም ደግሞ ምንድነው የሚባለው ሀር ጥሬ ሀር የምንለውን ነው ሴክሬት የሚያደርጉት። ለኛ ብለው ሳይሆን ቤት ነው የሚሰሩት ላያቸው ላይ ራሳቸውን ቀይረው አዳልቶ ነው ለመውጣት ዘራቸውን ለማስቀጠል። ያን ሰዓት ነው እንግዲህ እኛ ሂማን የሆነን ሰዎች ያን ፕሮዳክት የምንወስደው። ያንን ለማድረግ ሲፈልጉ ግን ኮርነር ይፈልጋሉ። ኮርነር ስለሚፈልጉ እኛ ያው የትምህርት ተቋም ስለሆነ ብዙ ወረቀት አለን። እንደዚህ ኮርነር እንሰራላቸዋለን እዚህ ውስጥ። ስለዚህ ይሄ አሁን ቤታቸው ነው። ከዚህ በኋላ ሀሩን የሚሰሩበት ቤት ነው። ላያቸው ላይ ነው የሚሰሩት። ግን መጀመሪያ ለመነሻ ጥግ ስለሚፈልጉ ኮርነሩን እኛ እንሰራላቸዋለን በዚህ በወረቀት ሳይሆን ሲቀር ደግሞ እዚህ ጋር አለን ማቴሪያል። እንደዚህ የተዘጋጀ ማቴሪያል ማለት ነው። እዚህ ጋር አለን እንደዚህ የሚገዛ ነው። ይሄ በእንጨት የሚዘጋጅ ሲጀምሩ እዚህ ውስጥ ይሰራሉ። አሁን ቦታቸው ስላልተመቻቸው ስላልጠበበ እየቀያየሩ ነው እንጂ አሉ። ይሄን ከዚህ ውስጥ ነው የምናወጣው መጨረሻ ላይ እንደዚህ አድርገን ማለት ነው። ያንን ሙሉውን ይሰሩታል። ይሄንን ሳይኖረን ሲቀር ግን ጀስት ባለ ማቴሪያል ለመስራት ወረቀት እንጠቀም። በዛ መንገድ እናደርገዋለን። ራሳቸውን በዛ መንገድ ትራንስፎርም አድርገው ይቀይራሉ። ከዛ በኋላ ግን እሱን ከሰሩ በኋላ ይወጣሉ ተመልሶ። አሁን እነዚህ ቀዳዳዎች ናቸው ያመጣሁልህ። እዚህ ውስጥ የለም ወጥቷል። ምን ሆኖ ወጣ? ይሄ ከኋላ ያለው ማለት ነው። ይሄ ቢራቢሮ ሆኖ ወጣ። ዋና ቢራቢሮ ማለት ያ እንትኑ ያለው ውስጥ ያለው የሚመስለው ይሄንን ነው። እነዚህ ነው የሚመሳስሉት ወይም ደግሞ ይሄኛውን ነው የሚመስለው። ያውን ህይወት አለው አይደል? ህይወት አለው። ያኛው ደርቋል። ይሄ ግን ህይወት አለው። ይንቀሳቀሳል። ስትነካው ከስሩ ይንቀሳቀሳል። ስለዚህ ይሄ ነው ቢራቢሮ የሚሆነው። ይሄ ቢራቢሮ ይሆናል። ዴት አለው ቀን ጠብቆ ማለት ነው። ከስንት ቀን ይፈልጋል? ይሄኛው ሌላ ዘር ስለሆነ ያኛው ቢራቢሮ ለመሆን just 10 days ነው። ኤክስትራ 10 days እንደዚህ እዚህ ውስጥ ከገባ በኋላ ኢሚዲየትሊ በ10 ቀን ውስጥ ይወጣል። ደግሞ ተመልሶ ቀዶት ይወጣል። ይሄ ኮንቲኒየስ ፊላመንት ነው የመልበሪው 1.2 ኪሎ ሜትር ድረስ ይሄዳል። እቺ ብቻዋን ማለት ነው እየተፈታች የምትሄድ ናት። አንድ ስትሪንግ ማለት ነው። ምናልባት የመጨረሻ ጥያቄ ይሄኛው ነገር ምንድነው? የነሱ ዌስት ወይም እዳሪ ነገር ነው? yes ምንድነው እንደዚህ ያቀረብንበት ምክንያት ሁለቱ ዘሮች እንደሚል ቢራቢሮዋቸው ቅጠሉ፣ ትሎቹ፣ እንቁላሎቹ ሁለቱም የተለያየ ስትራክቸር ነው ያላቸው። ልክ እንደዛው ሁለቱም የተለያየ ዌስት ያወጣሉ። ነገር ግን ሲያወጡ የሚበሉት ቅጠል የዛም ፕሮዳክት ነው የሚያወጡት። የሱን የራሱን ኮንቴንት ነው የሚይዘው። እዚህ ፋርም ላይ ምንም የሚጣል ነገር የለም። ኦልሞስት ዜሮ ዌስት ነው የምንለው። ምንም የምንጥለው ነገር የለም። ይሄ ለፈርቲላይዘር ይጠቅማል። ከነሱ የሚወጣ ነው። እዚህ ጋር ማየት ትችላለህ። ፍሬሹ እዚህ ጋር አለ። እሱ ሲደርቅ ነው እንደዚህ የሚሆነው። የሐር ሮ ፕሮዳክት ሰራ። ቀጥለን የሐር ክር
ቀጣይ የመጨረሻ ስቴፓችን ፋብሪክ ነው፣ ዊቪንግ ሽመናው ጋር ነው የምንሄደው። አሁን የምንሄደው ክር ወደምንፈታበት እንትን ወርክሾፓችን ነው። እሺ ይሄ ሪሊንግ ወይም ደግሞ ያርን ሜኪንግ ሩም ነው። ወደ ሀርን ወደ ክር ጥሬ ሀርን ወደ ክር የምንቀይርበት ወርክሾፓችን ነው። ያየነው ቅድም ወደዚህ የተቀየረበት ማለት ነው። ያኛው ያየነው ቅድም ያየነው ፕሮዳክት ወደ ክር በሃንድ ሜድ በእጅ የምንሰራበት ወርክሾፕ ነው። እስቲ ቁጭ ብለን እንሞክረው። ኦኬ እንችላለን። እሺ እንደነገርኩ እነዚህ ክሮች እነዛ ኮኮኖች ነበሩ። ቅድም በጣም ጠንካራ ነበር። አሁን ያንን ያያያዘውን ሴሪሲን የምናላቅቅበትን ፕሮሰስ አልፏል ኦልሬዲ። ስለዚህ እዛ ላይ በተሰቀሉት መሰረት ማለት ነው። እዛ ላይ ውሃ ውስጥ አድርጋችሁ ነው ከዛ የምትሰቅሏቸው? ፕሮሰስ አለው እሱ ራሱን የቻለ ፕሮሲጀር አለው። ሰዓት አለው። የምንጨምርባቸው ነገሮች አሉ፣ የምንጠቀመው የእሳት መጠን አለ። እሱም ፕሮሲጀር አልፎ እዚህ ሌቭል ይደርሳል። ስለዚህ አሁን ቅድም ስንታገል የነበረው አሁን በቀላሉ ነው የሚፈታው፣ ኢዝሊ ነው የሚፈታው አሁን ማለት ነው። ይሄኛው ሃንድ በእጅ የሚሰራ ያርን ሜኪንግ ማሽን ነው ወይም ደግሞ ክር መስሪያ ማሽን ነው። በእጅ የሚሰራ እንትን ነው። በጣም ሲምፕል የሆነ ነው። በግርህ ታሽከረክረዋለህ እንደዚህ። ከዛ እሱ ይጠቀልላል ማለት ነው። እየቀጣጠልን መሄድ ነው። ይሄ በእጅ ነው የሚሰራው። ስለዚህ ሴቶችን እዚህ በደንብ እናበቃለን። በትምህርት ደረጃ እያለኝ ያው ስላልጨረስኩኝ እንደ ኮንትራት ልስራ ብዬ እዚህ መጣሁ። እግዚአብሔር ይርዳት። በጥሩ ሁኔታ በቃ ለኔ አስተማረችኝ። ስራ ሁኔታው በጣም ደስ ብሎኛል እና በስራ አኳያ በጣም ደስ የሚል ስራ ነው እየተሰራ ያለ። እንደዚህ ተጠቅሎ እስከ 6 ቀን እንትኖች ይቆያሉ። ከዛ በ6ኛው ቀን የተፈቶ እንደዚህ በዚህ አሁን እናገኛቸዋለን። ከዛ እንትኑ እንደጨረስኩ ፀሐይ ላይ ይሰጣል። እንትኖች በተማርኩት መሰረት የሃርም ቦልት ጥቅሞች በጣም ደስ የሚል ነው። እሱን የሚያስተምር አስተማሪና ሀገር ውስጥ ዙሮ የሚያስተምር የሚጎበኝ ሰው በማጣቱ እንጂ በጣም ፕሮዳክት ሆነ ስራ እድል አለን ብዬ አስባለሁ። በዚህ ከቀጠልን ደግሞ በጣም እድገታችን ለሀገራችን እድገት አለ ብዬ አስባለሁኝ። በስሬ አሁን ኦልሞስት 5 ሰራተኞች አሉ። በየጊዜው የሚቀጠሩትን ሳይጨምር ነው። ሲዝናል አሉ። ስራ በጣም ሎድ የሚሆንበት ታይም አለ። ያኔ በጣም ከ20 ምናምን ሰራተኛ በላይ ባንዴ ይሰማራል። እነዚህ የምታያቸው ማሽኖች ሁሉ እያንዳንዱ ሰው ይፈልጋል። አሁን ገና ትሬን እናደርጋለን። ኮሚኒቲ ጠርተን ከኮሚኒቲ ወስደን ከአንድ አይሲፒ ከሚባል ድርጅት ጋር ያርን ሜኪንግን ትሬኒንግ ወስደናል። አሰልጣኞችን አሰልጥነናል። አሁን ደግሞ ኮሚኒቲውን ጠርተን ይህንን ልናሰለጥን ነው ይሄን ያዘጋጀነው። ከዛ በኋላ ይሄ የምታየው እያንዳንዱ ማሽን አንዳንድ ሴት ይኖረዋል ማለት ነው። ወደዚህ ስራ እንዴት ልትገቢ ቻልሽ? ማለቴ በእርግጥ ያው አኒማል ላይ ነው ትኩረት አድርገሽ እያስተማርሽ የምትገኘው። እዚህ ስራ የተለየ ስልጠና ወስደሽ ነው የገባሽው የጀመርሽው? ነው ኢንተረስት ነው። በፊት የነበርኩበት ኮሌጅ ላይ አላጌ ቲቪቲ ኮሌጅ ነው ይታወቃል። እንደ ሀገር አይ ቲንክ ሁሉ ነገር የተሟላበት ፋርም ያለው እዛ ነው። አንድም ሊትሬቸርም ላይ ያየሁት እሱን ነው። እና እዛ ቻይናውያን ጓደኞች አሉ፣ እነሱ ይሰሩታል። ይሄን ለቻይና ኔቲቭ ነው በጣም። እዛ ነው የጀመረው ስቶሪ። የሀር አጀማመርን ስቶሪ ብታነበው እዛ ነው ቻይና ነው የተጀመረው። ሴክሬት አድርገው እንደውም ከዓለም በጣም ሎንግ ይርስ ሀር ሲሸጡ ኖረዋል። እነሱ እዛ ስለነበሩ ይሰሩታል፣ እንደ ሆቢ ይሰሩታል። ሲሰሩ ጀስት ተቀላቀልኩኝ ማለት ነው። ጀስት ደስ ይለኛል ማየት ከነሱ ጋር ተቀላቀልኩ። በአጋጣሚ ደግሞ ቲቪቲ ካሪኩለም ላይ ገባ እሱ ይሄ ሀር ስራ ማለት ነው። ሲገባ አበሻ መምህራን እሱን ልምድ ያለው የለም። እኔ ኢንተረስትድ ስለነበርኩኝ ከቻይናዎቹ ጋር ስሰራ ለመድኩት ማለት ነው። ከዛ በኋላ ትሬኒንጎች ወሰድኩኝ። ግብርና ሚኒስቴር ትሬኒንግ ይሰጥ ነበረ። አጫጭር ትሬኒንጎች ወስጃለሁ በዛ ዙሪያ። ከዛ ውጪ ግን በማንበብ በተለያየ ነገር ራሴን ያስተማርኩት ማለት ይቻላል። አሁን ላይ
BSc አንደር ግራጁዌትም ይሰጣል አንድ ኮርስ ሴሪካልቸር የሚባል። ከዛ በኋላ ነው እዚህ ዩኒቨርሲቲ ስመጣ ደግሞ ቴማቲክ ኤሪያ የሪሰርች ኤሪያ ወጣ እንድንጽፍ ፕሮፖዛል። ኦኬ እሺ። እሱን ጻፈን አሸነፈ ማለት ነው፣ ተመረጠ ፕሮፖዛላችን። ከዛ ወደ ኤስታብሊሽመንት መጣን። ከስንት ዓመት በፊት ማለት ነው? ኦልሞስት አሁን 3 years ጨርሷል ይሄ ፋርም ማለት ነው። 3 ዓመት ሆኖታል። አክቹአሊ ያው የተለያዩ የሚያቆዩት ነገሮች ቆየ እንጂ እንደዚህ አይነቱ ፋርም ቶሎ ነው ለፕሮዳክት የሚበቃ። ላይክ ተክሉ ካለ እዚህ ለማድረስ ማቴሪያሎችን መሰብሰብ ነው እንጂ 3 years አስፈላጊ አይደለም። ግን እኛ ፕሮግሬሲቭሊ ለጥናት ለማስተማሪያ እየተጠቀምንበት ነው ያለ ነው። አሁን ግን ኮሚኒቲ ጋር ወስደን ገቢ ማስገቢያ እንዲያደርገው ይሄ የዚህን አካባቢ ዝናብ ለጥቅም ማዋል እንፈልጋለን። ስለዚህ ኮሚኒቲው አንድ ያንን ቅድም ያየነውን ኮኩን ማምረትና መሸጥ ይጀምራል። ሀገሪቱ ላይ ብዙ ሰፊ ማርኬት እንዳለ አጥንተናል። ሰፊ ማርኬት አለ። ወደ ውጭም የሚሄድ ሃንድ ፕሮዳክቶች ደግሞ ይፈለጋሉ። ማሽነሪ የማይፈልጉ አካባቢ መበከል የማይፈልጉ ኮሚኒቲዎች በእጅ የተሰራ ነገር በጣም ይወዳሉ። ስለዚህ የእኛ ኮሚኒቲ ደግሞ ሃንድ ዊቪንግ ላይ ጥሩ ኮሚኒቲዎች አሉ ኢትዮጵያ ውስጥ። እኛ ደግሞ ዝናብ አለን፣ ጥሩ አፈር አለን። ስለዚህ እኛ ምን ማድረግ እንችላለን? ዝናባችንን ተጠቅመን የእኛን ኮሚኒቲ ጥሬ እቃውን ብናስመርት፣ ከዛ ያርን ብንጨምርበት ይሄ በዋጋ ይበልጣል፣ የተሻለ ገቢ ያስገባል። ከዛ በኋላ እኛ እንደ ተቋም እስከ መጨረሻው ስቴጅ መሄድ ነው የምንፈልገው። ኮሚኒቲውንም ማሰልጠን እዚህ ስራ ውስጥ እንዲገባ እንፈልጋለን። ዝም ብሎ በየሜዳው ያለ አረም ሆኖ ያለ ጉሎን ወደዚህ ወደ ውድ ወደ ሆነው ሀር መቀየር እንፈልጋለን። እንግዲህ ዞር ብዬ እንደተመለከትኩት በደንብ የመስሪያ ቦታን ጨምሮ እነዚህ ለርቢም በደንብ አትክልቶችንም የምትተኪባቸውን ቦታዎች በደንብ ዩኒቨርሲቲው አመቻችቶ እንደሰጠሽ ይህን የመሰለ መስሪያ ቦታም እንደሰጠሽ አይቻለሁ። እና ዩኒቨርሲቲው ለዚህ ዘርፍ የሰጠው ትኩረት ምን ይመስላል? ዋው ነው ማለት የምችለው። በጣም ነው ደስ የሚለው። ስጀምር ጀምሮ መጀመሪያ ላይ ኢትስ ኒው ሴክተር ኖት ለዚህ ዩኒቨርሲቲ አይደለም፣ እንደ ሀገር ሴክተሩ ገና ነው። ሀር ብለህ ሱቅ ብትሄድ አታገኝም። ስለዚህ ገና ስለሆነ እንደ ሀገር እኔ ብቻ አይደለሁም ያንን ቻሌንጅ ያየሁት፣ ሁሉም በዚህ ዙሪያ የሚሰራ ሁሉ ነው። መጀመሪያ ላይ አስቸጋሪ ነበረ። እንደ ቡና አይደለም፣ እንደ ማር አይደለም። ምንድነው ፕሮዳክቱ እየተባለ ትንሽ ትግል ጠይቆኛል፣ ወይም ፐርሰቨራንስ ጠይቆኛል እዚህ ለመድረስ። ግን በየጊዜው የነበሩ መሪዎች ባያውቁት ራሱ ማለት ነው ጀስት ትራስቲንግ ሚ እድሉን ሰጥተውኛል። እና ይሄ ዩኒቨርሲቲ ትልቅ ኦፖርቹኒቲ ነው የከፈተው ይሄ ነገር እንዲሰራ ማለት ነው። እኛ አሁን እንደ ዩኒቨርሲቲ ፕሮዳክት ላይ ብቻ አይደለም ትኩረታችን፣ ጥናት ነው፣ ሪሰርች ፕሮጀክት ነው። አሁን ይሄ ፕሮጀክት ሴሪካልቸር ዲቨሎፕመንት ኤንድ ሪሰርች ፕሮጀክት ነው። ምርምሩ ምንድነው የሚያደርገው? ትሉ እዚህ አካባቢ ላይ ተመችቶታል ወይ፣ ሰርቫይቭ ያደርጋል ወይ? በጣም አመት ሙሉ ነው የሚሰራው። 13ቱንም ወር እኔ እዚህ ሰርቻለሁ። ትሎቹ ሰርቫይቭ ያደርጋሉ። ሌሎች አካባቢዎች የማይሰራባቸው ወራት አሉ። ከፍተኛ ሙቀት፣ ከፍተኛ ቅዝቃዜ ያለበት እዚሁ ኢትዮጵያ ውስጥ። ሳውዝ ዌስት የኛ ኤሪያ ግን 13ቱንም ወር ሲሰራ ይሄንን 3 ዓመት ሪሰርች አድርጌያለሁ። አንድ ሁለተኛ ነገር ደግሞ ዛፎቹ ይራውንዳሉ። በደረቅ ወቅት ይጠፋሉ ብለህ አትሰጋም። እና ይደርቃሉ ብለህ እንዳትል የዝናቡን ወቅት ካች ማድረግ እንችላለን። እና ይሄ ኤሪያ ቢታሰብበት፣ ይሄ ኤሪያ ለሴሪካልቸር ደ ቤስት የሚባል ነው ከሀገሪቱ ካሉ ቦታዎች እላለሁ እኔ እንደኛ ዩኒቨርሲቲ ጥናት ማለት ነው። ስለዚህ ቢያዩት የሴክተሩ ሰዎች አይተው ወደዚህ ኢንቨስት የሚያደርጉም ሰዎች ቢመጡ ኮሚኒቲያችንም መጠቀም ይችላል ብዬ አስባለሁ። መልካም፣ በጣም ጥሩ ቆይታ ነው ያደረግነው። ውድ ተመልካቾቻችን እንግዲህ ሀር በምን አይነት ሂደቶች ውስጥ አልፎ እንደምታዩት ይህንን የመሰለ ወጥነት ያለው ክር መሆን እንደሚችል ከምግባቸው ጀምሮ አጠቃላይ ሂደቱን ዞር ብለን ተመልክተናል። እንግዲህ ቀጣይ ስንመጣ ደግሞ ይሄ ነጠላ ሆኖ ይሄ የተለያዩ የሀር አልባሳት ሆኖ የምንመለከትበት ጊዜ ናፍቃለሁ። ስለነበረን ጊዜ ግን ከልብ አመሰግናለሁ። ኒርሱን በጣም በቅርብ ጊዜ ከልብስ ጋር እንጠብቃቸዋል።
በጣም እናመሰግናለን። ወደ ተመልካቾቻችን እንግዲህ የዛሬ መሰናዷችን የተከታተላችሁትን ይመስል ነበረ። ስለነበረን ጊዜ ከልብ እናመሰግናለን። በቀጣይ እንግዲህ በሌላ ጉዳይ ወደ እናንተ እንደርሳለን። ለአሁኑ ተሰናበትን። ጤና ይስጥልን። ምን እንስራ? ምን ታስለማምጂኛለሽ? አሁን ይሄኛውን ነገር ማሽከርከሩን ልብሉ